እንደፈራውት አስቶን ቪላን አሸንፈዋል። ከአርሰናል ጋር እንደዛ ተጫውቷል። ይሄን ክለብ አቅልለን ማየት አረም አትረቡም ተጫዋቾቹ በሙሉ። አረ በስመ አብ እንዴት አባቱ ነው የሚያቃጥለው በእናታችሁ። እሺ አቻረግን አይደለ እንዴ? እንዴት ነው መከላከል ማንችለው? አረ ሽት ነን። አረ በስመ አብ እንዴት አባቱ የሚያስጠላው በእናታችሁ። ቅጥልን ያልኩት ጾም ነው እኮ። በዚህ ሰዓት ነጥብ እየጣለ ቼልሲ ነጥብ እየጣለ ይሄንን እድል እንጠቅ። ወይኔ እንዴት አባቱ የሚያናድረው በእናታችሁ። እንደው አሁን እስከ 7 ሰዓት አሁን 7 ሰዓት ከሩብ ነው። እስከ 7 ሰዓት አምሽቼ ክለቤም ሲያሸንፍ ሳላየው በወልቭስ 20ኛ ባለ ክለብ ተሸንፌ እንዴት ነው እንቅልፍ የሚመጣው? እንዴት ነው ልተኛ የምችለው? በዚህ ጨዋታ እውነት እንደው የሊቨርፑል ደጋፊ እስኪ ንገሩኝ። እንደው አሰልጣኝ ነው የምወቅሰው? ተጫዋች ነው የምወቅሰው? እድል ነው የምለው? ዳኛ ነው? ኧረ በስመ አብ! ይሄ የሆነ ወሽመጥ ቁርጥ የሚያደርግ ነገር ዝም ብሎ ውሃ ጥም የሚያመጣ ነገር ታውቃለህ? ኧረ ተቃጠልኩኝ። ኧረ በወልቭስ ደግሞ እኮ አናፍርም፣ እኔን ጨምሮ አናፍርም። አርሰናል እንደዛ አቻ ሲወጣ አብጠለጠል ነው። ወልቭስ የሌለ ቡድን ሆኗል። ለዛ ነው በቃ ምንም ማድረግ አይቻልም። ዛማዶ ጋራ ምን ይንኮሻኮሻል? ሼባው ተለጥልጦ መላጣውን ያሻላል። ሶስተኝነት እኔ ነው። አንቺ ወረጅ ምን አባቷ ትለፋተታል? አሮጊት አርበኝ ተቀመጭ። ወልቭስዬ 19ም ቲም አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለገ ነጥብ እናዋጣለን። እናንተ ለኔ ከተጫወተ ወልቭስዬ ለኔ ከተጫወተ ውለታህንሽ በምን ልክፈልሽ? ፕሪሚየር ሊግ ማአት ቆያለሁ። አንተ እንዳትፈራ። ከፈለገቻችን ዶር አወርድልሃለሁ። የሚቆስበት ቡድን አልሰማህም ጭራሽ። ወዳለሁ። እኛማ ተረግመን ነው እንጂ በሰላም ሀገር እንደዚህ አይነት ጨዋታ እንደዚህ አይነት አጨዋወት የለም። አርሎስ ነው ተኩል ልት ነው ልተኛበት። በእግዚአብሔር አንዱ ሰው ይተኛበት። ጎሜዝ ሲጀመር ተጫዋች አይደለም። ጎሜዝ ከመቼ ወዲህ ነው ተጫዋች ሆነው? ጎሜዝ ተጫዋች አይደለም። ጎሜዝ የመጀመሪያውን ጎል በኮናቴ ስህተት ነው የገባው። ሁለተኛው በራሳችን ተጫዋቾች ያን ሁሉ ኳስ ደብድበን አንድ ጎል ሁለት አሸንፈው አራንዶ በመድኃኒዓለም አርመስሎት አራንዶ ስለ እግዚአብሔር ብለህ እኔማ መለከፌ ነው በኩል ሌሊት እያሳበድከኝ መለከፌ ነው። እንቅልፌን አጥቼ አይኔ ተፈውዞ ለካርታ ወይኔ ታሳብድኛለህ። ሲጀመር እንደዛ ባይጫወቱስ ቢቀርስ ጎሜዝ ነፍስ አይማር። በኩል ሌሊት አሳራርኩኝ ነፍስ አይማር። ሽቦ ደጋፊ ናፈልጋለሁ እንዲህ በቁርኩም ወደታች። ሽማግሌ ደግሞ መምታት ኃጢአት ነው። አልመታ አንተ ምላሳም የሽቦ ደጋፊ ምን አባ ብለኝ ነበር። እኔ በወልቭስ እጃቻ ስወጣ ምን አባ ነበር ያልከኝ? አየኸው ወልቭስ ምን ያህል እንደተደራጀ አየኸው? ወልቭስ ምን ያህል ከባድ እንደሆነ ተረዳኸኝ? አንተ ከዘራህን ያልጣልክ ሽማግሌ ወይ አሁን ከዘራህን ጣልክ። አሁን ወልቭስ ወራጅ ቀጠን ያለው ወልቭስ ማለት ነው። ከዘራህን አስጣል። አንተ እኔ ላይ ዛቻ እኔን አንተ ታጣጥላለህ። እንደዚህ አይነት ፈተና እንደገጠመኝ አላየኸውም ነበር እኮ። አሁን እኮ ከዚህ ቀደም ያሸነፈው ቡድን በሙሉ ቢሄድ ወይ ይሄን ወልቭስ ማለት ነው አንቀባሮ ነው ወልቭስ የሚያሸነፈው። እኛ እኮ ስንናገር ሚሰማን አጣን። እናንተ ምን አላችሁ? አርሰናል ስለማይረባ ነው እንዲህ ስለሆነ ነው እንዲህ አይደለም። ወልቭስ በጣም ከብዷል። አሁን ይኸው ተረዳችሁት? አልተረዳችሁትም? ተረዳችሁት አይደለ? አዎ አንድ ሽማግሌ ምላሳ አይቀደም። የሽማግሌው ደጋፊ ይሁን አፍ ጸጥ ደጥ ትላለህ። ጸጥ ደጥ ድምጽ እንዳልሰማ ሂርተኛ ተኛ። ምን ይላል ቅሌታም? እርሱ አይከበብ ይተኙ። በቃ ይቅርታ ሂዳልኩ አጣጣ ይተኛ። በቃ አንተ ቅሌታም ሂድ። ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ 3 ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ይጫወት ነበር።
ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ደግሞ መልካም አዳር ማን ሊቨርፑልን ጠልቼ አይደለም ምስቀው ገባህ አይደል? አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ። በቃ አፉ አልኳት። ክለቡ እንጂ ደጋፊው አይሆንም ማለች አሉ። ክለቡ እንጂ ደጋፊ አይሆንም ገባህ አይደል? ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ። በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም ማለት አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው ገባ። አሰልጣኙን ይሳደባል፣ የክለቡን ማንነት አያውቅም። ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል ገባ አይደል? ምንም በቃ ምንም አይደንቲቲው አይታየኝም ገባ አይደል? ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል። ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም። ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያደረጋቸው ገባ አይደል? ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም? የማን ሲቲ አሽቃባጭ ሆናል። እኔ ደግፈኝ እያልኩ አይደለም፣ ራስህን መደገፍ ስላቃተ ይሄ ነገር ያረካኛል ገባሽ አይደል? ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብ በቃ ምንም ማታል። አረ በፈጣሪስ ምንድነው እየተመለከትን ያለነው ዛሬ? እስኪ የሆነ ሰው ኮመንት ላይ መጥቶ ያስረዳኝ። በመጨረሻው ደቂቃ ገብቶ ሊቨርፑል ካምባክ ወልብስ በወራጅ ቀጠና ቡድን እንዴት ነጥብ ትጥላላችሁ? አሪ ወልብስ የሚባል ቡድን ለዩናይትድ በጣም ውለታዩ አለበት። አንዴ ቅር ያለኝ ነገር እሱ ምንድነው ይሰራ ያለው አንተ አረሊ አርኒስሎ እቺ ቦርን ስታር የምትመስል ሰውዬ ማለት ነው። አረ በስመ አብ እኔ ደስ ብሎኛል። ለምን አንዳንድ ሊቨርፑል ደጋፊዎች የዋንጫ ቡድን ናቸው ደራላው እማሻሩ እንደ ፕሪሚየር ሊግ ግን በጣም በቃ ምኑም የማይያዝ የማይጨበጥ ሊግ አለ። ወልብሳው ሞሮድን ያራገጠ ቡድን ይመስል ነበረ። ነገር ግን ባለፉት ጨዋታዎች ለቶፕ ፎር የሚፎካከሩ ነው። አስቶን ቪላ ነጥብ ሲያስጥል ተመልክተነው ነበር አሸንፎ። መድፈኞቹ አርሰናሎች ላይ ካምባክ ሰርቶ 2-2 በመውጣት ነጥብ ሲያስጥል ተመልክተነው ነበር የፕሪሚየር ሊጉ መሪ ቡድንን። ማንቸስተር ዩናይትድን በተመሳሳይ ነጥብ ሲያስጥል ተመልክተን ነበር። አሁን ደግሞ ሊቨርፑልን እንግዲህ 2-1 በሆነ ውጤት በ29ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማሸነፍ ችሏል። በጣም የሚገርም ውጤት ነው። ወልብሶች በጨዋታ ላይ የሚገርም የመከላከል እንቅስቃሴ ነበራቸው። ሊቨርፑሎች እርግጥ በርከት ያሉ አጋጣሚዎችን ፈጥረው ነበር ባይጠቀምባቸውም ማለት ነው። ቀዳሚ መሆን የቻሉት ግን በዚህ ጨዋታ ላይ ወልብሶች ነበሩ። 78 ደቂቃ ላይ እንግዲህ ጎሜዝ ጎል አስቆጥሮ ለወልብሶች 1-0 ቀዳሚ ያደረጋቸው። ነገር ግን ከዛ በኋላ ሊቨርፑሎች ወዲያው 83ኛው ደቂቃ ላይ በሙሐመድ ሳላህ አማካኝነት በማገገም አቻ ማድረግ ችሎ ነበር ጨዋታውን። የካውንተር አታክ ዕድሎችንም አግኝተው ነበር። በተለይ ሙሐመድ ሳላህ በርከት ብለው ከወልብስ ተጫዋቾች ጋር ፌስ ባደረጉበት ሞመንት ላይ ያመከናት ኳስ በጣም አስቆጪ ትመስለኛለች። እኔ በግሌ ያንን መጠቀም ሳይችሉም እንግዲህ ወልብሶች ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ 94ኛው ደቂቃ ላይ በአንድሬ አማካኝነት ተጨማሪ ጎል አግኝቶ ጨዋታው 2-1 ተጠናቋል ማለት ነው። በዚህም ተከታታይ ሁለተኛ ድል ማስመዝገብ ችሏል። በ16 ነጥብ 20ኛ ደረጃ ላይ ተቀምጠዋል ማለት ነው። የአርነ ስሎቱ ሊቨርፑል ግን በቶፕ ፎር ውስጥ ያለውን ተስፋና ፉክክር እንግዲህ ይበልጥ ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። አረ ወልቭስ መውረድ አይገባውም። ማርያምን እንዴት ነው የሚችሉት? ዝግዘና ብለው ዘግተው ይጮታሉ። ኳስ ሰጣቸው በመልሶ ማጥቃት ያጠቋል። ግልጽ የሆነ ፉትቦል። ይሄ ሁላ ከአርሰናል አቻ ስለወጣችሁ ነው። አርሰናልን አቻ ማስወጣት እንደዚህ ኮንፊደንስ ይሰጣሉኝ። ከአርሰናል ጋር ከ2-0 ሁለት አቻ፣ ቪላን 2-0፣ ሊቨርፑልን 2-1። አረ ማርያምን ይለያሉ። ማርያም በቃ የሆነ የወልቭስ ሜዳው ራሱ ደስ ይላል፣ ጨዋታቸው ደስ ይል። እኔ ማርያምን ስለወረደ በጣም ነው ያዘንኩት። አመቱን ሙሉ ፈዘው ባለቀ ሰዓት እንደዚህ ለማንቸስተር ዩናይትድ የሚገርም ውለታ ማለት ነው። ወልቭስ መጀመሪያ አርሰናልን ነጥብ በማስጣል ለማንቹሪያንስ የሚገርም ውለታ ለሁለቱ ማንቸስተሮች። ዛሬ ደግሞ ለቶፕ ፎር አይገባም አንተ ብለው አባረሩት ሊቨርፑል። እንዴት እንደምናስጠላ ጨዋታ ራሱ ወኔያቸው ራሱ ጥፍት ብሎ በቃ ማንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት?
ከወልቭስ ጋር እንደሚጮህ የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጥፍ ሲሞክር ኢንግሞዋነሽ ኤኬቲኬ ነሽ ስቦዝ ላይ ነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያን ኳስ ስላገባ ምናምን ምንም አይጠቅምም። እንደ ድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ቡድን ወኔ የሌለው ደህና ስቦዝ ላይ ነበር። እሱንም የፀጉር ስታይል ምናምን ይሄ ኪቲኬ ምን እንዳለው አላውቅም። በቃ ፀጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ኢቬ ምንሽ እኔን ለመጠበቅ እንኳን ቢሆን በወልቭስ ነጥብ ጥለሽ አይደለም ወልቭስ ሀይኛ ሆኖ ይዝታል። ሀይኛ ሆኖ ምንድነው የተፈጠረው? የባርሳን ጨዋታ እያየሁ ነበር እኔ ምንሽ ነው ወልቭስ እኔ ደስ አላለኝም። ገባር እኔ መጠበቅ ራሱ ከፈለግሽ በሌላ ጌም ነው በወልቭስ አይደለም። ግን ወልቭስ ውለታ አለብኝ። ስትወርድ ሚኮን ይዘህ ነው የምትወርደው። ልክልሃለሁ። በቃ ከለንደን አንድ ቲም አለ፣ አትጠራጠር። እሱ ቢስሚላህ ዩናይትድ ፋሚሊ የወልቭስ ውለታ በጣም በዛብን። በተከታታይ ያደረገው ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። 20ኛ ደረጃ ላይ የሚገኘው ወልቭስ የአምናውን ሻምፒዮን ሊቨርፑል 2-1 ማሸነፍ ችሏል። 3ኛ ደረጃ ላይ የሚገኘውን ባለፈው አስቶን ቪላን አሸንፎ ለዩናይትድ ውለታ ዋለ። ዛሬ ደግሞ ተከታዩ ታች ያለውን ዩናይትድ 3 ነጥብ ነበር በመሃላቸው የነበረው ሊቨርፑልና ዩናይትድ ያው አንድ ቀሪ ጨዋታ አለው። ዛሬው ወልቭስ ሊቨርፑልን አሸንፎ ውለታ ዋለልን ማለት ነው። ዩናይትድ ፋሚሊ የሚከተልን እንደዚህ ነጥብ ሲጥሉ ነው አሪፍ የሚሆነው ለኛ። ምክንያቱም አሁን ቀጣይ ማንቸስተር ኒውካስትል ጋር የሆነ ነገር ቢፈጠር እንኳን ጋፑ ጠባብ ስለሆነ ሊቀርብ ይችላል። አርነ ስሎት ላላላላ ኦ ማይ ጋድ። ለማንኛውም በወልቭስ 2-1 ተለጥፏል። ሼባው እኔ በጣም እናንተ ምን ሆናችሁ ነው? ለቶፕ 4 የተፎካከራችሁ አይደል ወይ እንዴ? ቆፍጠን በሉ እንጂ 500 ሚሊዮን ብር አውጥተህ ኧረ በስመ አብ። እኔ ደግሞ በጣም የገረመኝ ስሎት እኮ በቃ እንደ ጀግና ከመግባቷ በፊት ኮርና ምናምን ብላ አስተያየት ሰጥታ ገብታ እንደዚህ መዋርዳ ነው። ለማንኛውም ቦሪንግም ቢሆን እኛን ማውራት ያለብን እናንተ ቢያንስ ይህንን ነገር አሸንፋችሁ ቶፕ 4 ለመግባት በደንብ ሞክሩ። በወልቭስ ባለፈው እንግዲህ አርሰናል በወልቭስ ነጥብ ጥሎ ብዙ ሙድ ተይዞበታል። ግን ዛሬ እናንተ ጭራሽ ተለጠፋችሁ። ወልቭስ ግን ምን አይነት ቲም ነው? የምሬን ነው ጋይስ። እንደ ሀይኛው ነው አለቀለት የተባለ ቲም እንደገና እንዳዲስ የሚገርም ነው። ለማንኛውም ይመቻችሁ ሊቨርፑሎች። እሺ አንዴ እቺ ፍሪክ የምትለውን ሰምተን እንመለስ። አርሰናል አስቶን ቪላ ወልቭስ ማሸነፍ አልቻልሽም፣ ነጥብ አስጥሎሻል። ወልቭስ እንዴት እንደሚጨፈለቅ እንዴት እንደሚቀጠቀጥ አሳይሻለሁ ዛሬ። ያው እንደዚህ ማለት አልነበረብኝም፣ ስሜት ያሆኜ ነው አቃለው። ተረዱኛላችሁ። እኔ እናንተ ሆደ ቡቡ፣ ሆደ ሱሱ፣ ሆደ ቁቁ፣ ሆደ ጩጩ፣ ሆደ ኩኩ፣ ሆደ ኡኡ እና ሆደ ሉሉ ናችሁ። እናንተ ሩሩ ናችሁ። ይቅርታ ተቀበሉኝ ለማለት ነው። አልለመደኝም። ፎሎ በማድረግ ቀኑን ያሳምሩ። ወልቭሶች ይመቻችሁ። ዛሬ ለእኛን የተጫወታችሁት ይመቻችሁ። አቡ እንዴት ደስ እንዳለኝ ወላሂ ወልቭስ ይችላል። ወልቭስ ይችላል። ምን አይነት መቃጠል ነው! በህይወቴ ኳስ አይቼ አውቃለሁ። እንደ ዛሬ ቀን ተቃጥ እያላቅም ያራዳ ልጆች ምን አይነት ሊቨርፑል ነው ያየን! በመድኃኔዓለም ምን አይነት ሽት የወረደ ሊቨርፑል! እያንዳንዳቸው ተጫዋቾች ይሄን ብሉልን፣ እግዚአብሔርን የምሬን ነው። ምን አይነት በዚህ ሰዓት ለወልቭስ ነጥብ ትሰጣለህ አሳልፈህ? ጎሜዝ እግር ብላ ገብተህ አረ በሚኬል ተቃጠሉ። አረ እንዴት ባላያው በታኛው ነው ያሉ፣ እግዚአብሔርን የምሬን ነው። ምን አይነት ሊቨርፑል ነው ያየን ያራዳ ልጆች! ግራቨንበርች ሸንቶ ገባ፣ ሸንተን ወጣን። እግዚአብሔር ነው የምሬን ነው። በጣም የሚያስጠላ ፐርፎርማንስ፣ የሚያስጠላ ሺት ይሆን። ወልቭስ አንደኛ ናችሁ። እግዚአብሔር ነው ምስክሬን። ወልቭስ ትችላለህ። እኔ ምንም አልልም። እቺ ነገር ግን ተመችተኛለች። ሲጀመር እኮ እግር ኳስ ኃጢአት ነው። በወልቭስ እኮ ስለተሸነፍን ምናምን አይደለም እንደዚህ ምልህ፣ ግን ጥሩ አይደለም። በቃ ይሄ እግር ኳስ ምናምን አትመልከቱ። ሲጀመር አትዩ፣ ኃጢአት ነው።
ይኸው እስከዚህ ለሊሳ ድረስ ቁጭ ብለን ተቃጥለን ልንተኛ ነው ማለት ነውና በእጃችን አስገብተን የነበረውን የቶፕ 4 ሬስ መልሰን አተነዋል። ነገ አስቶን ቪላ ቼልሲን እንደሚገጥም እያወቅን ፓላስ ከዩናይትድ እንደሆነ እያወቅን ይህንን ነጥብ መጣላችን ዋጋ ያስከፍለናል። ቀጣይ ዓመት አውሮፓ ሻምፒዮንስ ሊግ መጫወት ካልቻልን የዛሬው ጨዋታ ትልቁን ሚና የሚወስደው የዛሬው ጨዋታ ነው። ይሄ የተመታ ቡድን ይሄ ተስፋ ቆርጧል እኮ። ተስፋ ከቆረጠ ጋር መጫወት እኮ በጣም ደባሪ ነገር ነው ወገን። ለራሱ ተስፋ ቆርጦ ማለት ነው የሰውን ተስፋ ለማኮስ ምን ነው በቃ የሚጫወተው ይሄ ቡድን። ቢስሚላ ሼባው እኛ ላይ ተሳልቃችሁ ወልቭሳቻ እንዴት ትወጣላችሁ 20ኛ ቡድን ካለጋ ምናምን ብላችሁን ምን ነው አባቴ ምን አጋጠማችሁ? እኔ እኮ ባርሳን እያየው ነበርና ገርሞኝ እንዴት 3 አግብተው አንድ መጨመር ያቅታቸዋል ከሰባ ምናምን በኋላ ብዬ እየተከዝኩ እያለ የእናንተ ኖቲፊኬሽን ጣጣላልኝ። ምንድነው የተፈጠረው? እስኪ አስረዱን። አይዞን ግን ሚሽን በቃ አትወጡም። ሚሽን ተሰጣችሁ አትወጡም። ቢስሚላህ ቪዛ ገባብን ዛሬ። ሳራ ቀለደብን፣ በደንብ ቀለደብን። ይመቻችሁ። እና ደግሞ ማለት ነው አቡዬ ሰማኝ፣ ይኸውልህ ሊቨርፑል በባሌም በቦሌም አድርጎ በእንጭቁረር በደጋዳሞት አድርጎ ይገባል ሻምፒዮንስ ሊግ። ግዛቱ ነው፣ ቤት መግባት እንዳለበት ያውቃል። ችግር የለም አትጨነቁ። እና ግን እኔ የተናደድኩትም ያዘንኩትም ያው በራሳችን ልጆች ነው። በቃ ይሄን የመሰለ ስኳድ ዴፕዝ ይዘን ይሄ አሉሎ ራስ እነ ኪቲኪን እነ ቨርትዝን የመሳሰሉ ምርጥ ልጆች ይዘን ከዛ ላለመውረድ አፈር ከሚበላት ቲም ጋር እሱ ማሸነፍ መቸገር በጣም ነው ባይዘው ማርያምን የሚደብረው እንጂ ሊቨርፑል ሻምፒዮንስ ሊግ ይገባል። ምንም ጥያቄ የለው። ማንም ሁለትም የለው። ምን መሰላችሁ ፋሚሊ ችግሩ ማለት ነው የት ጋር መሰላችሁ? ቲም ውስጥ ያለ ሰው ሁሉ ማለት ነው ፓሽን የሚባል ነገር የሚያውቅ ሰው የለም። ዲሲፕሊን የለም። የሚያሳስባቸው ምን አይነት ጸጉር ስታይል ይዘን እንግባ ጨዋታው ላይ ምን አይነት ፋሽን ለብሰን እንታይ ስንገባ ምንም እኮ ፋሽን የለም እኮ። እኔ ኮነ ደድን ያልኩኝ እኮ ምክንያቱም እስከዚህ ሰዓት ቁጭ ብዬ ያዩትን ጨዋታ ስንሸነፍ በማይሆን ሆለሊያንስ ምድረ ፎቃቃ አንድ ወሬ አንፈልግም። እሺ እኔ ዛሬ ሬሞንታዳ ምናምን ላለው ለካዚ ሌላ ሬሞንታዳ አምልጦኛል። ወልቭስ ይችላል። እሽቴን ያበረው ወልቭስ ዛሬ እንዲህ ምንም አይነት ወሬ አንፈልግም። አሁን ደረጃችሁን ያወቃችሁ ይመስለኛል። ቦታችን ተለያይቷል። አባቴ አልተገናኘንም። እሺ ባይ ባይ። በዚህ እድሜ ክራንች ይዘ የሰው አንጀት ትጠባለ፣ ከዛ በወራጅ ቀጠና ቲም በወልቭስ ትጠባለ። አሁን ግን ፍትህ ለወልቭስ ብለን መጮህ አይገባንም። ወልቭስ ትላልቅ ቲሞቹን እየገነደሰ ስቲል ውለታውን ይዋለልን። ሊቨርፑል ዓለም ህዝብ አትሌቲኮ ከባርሳ ጋር በሚያይበት ሰዓት ያለ ቋጠሮ በወልቭስ 2-1 ተሸንፏል። አሳፋሪ ሽንፈት ማለት ነው። ዌስትሃም ዩናይትድን 5-2 በሰፊ ውጤት አሸነፈ። በወልቭስ መለጥለጥ። ወልቭስ ከወራጅ ቀጠና መውጣት ያለበት ቲም። አጅሬው ሊቨርፑል ደህና ክለብ እንዳለው ሰው በሰው ክለብ ሙርት ይዛላችሁ እናንተ። እሺ ዛሬ እኛ እናንተ ላይ አንስቅም፣ ራሳችሁ ክለባችሁ ላይ ምን ትላላችሁ? አርሰናል በወልቭስ ነጥብ ሲጥል እኔ ይሄ የእንግሊዝ ፕሪሚየር ሊግ ነው ስላችሁ የለም ይሄ ቅሌት ነው ይሄ ውርደት ነው ብላችሁ እኔ ላይ የተሳለቃችሁ የሊቨርፑል ደጋፊዎች አያችሁ ውጤታችሁን። ጭራሽ ሽንፈት። ይሄ የእንግሊዝ ፕሪሚየር ሊግ ነው። ያ ልብ የሚያሞቀው ሊቨርፑል የት ሄዶ ነው? ያ 2 ስታገባበት 4 የሚያገባው ሊቨርፑልን መልሰው። ሰውዬ ካልቻልክ ጀርገን ክሎፕን ናፋቂ የሆነ ቲም አታርገው። ማስቀጠል ከከበደ ሊቨርፑል በዚህን ያህል ደረጃ ሲወርድ ማየት አንፈልግም። ሻምፒየንስ ሊግ የማይሳተፍ ሊቨርፑል ማንም ኩታንኩት ቲም እየመጣበት ባለበት ሰዓት ሊቨርፑልን ወደ ኋላ አትጎትተው።